ከተማው ለት እንግዳ ነው መስሎ ሳግረሉ የሚያውቀው ነው እውነትን በተቀማ ትውልድ ማን ይሆን የእውነት ዘመድ? ሰላም ወዳጆች እንዴት አላችሁ? እግዚአብሔር የተባረከ ይሁን። እግዚአብሔር በብዙ እየረዳኝ ኢየሱስ ክርስቶስ ምሳሌዎች የሚል እምነታችንን በደንብ የምናይበት ደግሞ በእውነት ጌታ ኢየሱስ በምድር ላይ እንዲኖረን የፈለገውን ማይንድሴት ፍሬምወርክ አቴንሽን ወደ እግዚአብሔር መንግስት ወደ ጽድቁ የሚመልስ ሐሳብን ወደ እናንተ በተከታታይነት እያደረስኩ እገኛለሁ። እግዚአብሔር ረድቶኝ ባለፉት ጊዜያት 8 ምሳሌዎችን ወደ እናንተ አቅርቤያለሁ። ከመጀመሪያው የኢየሱስ ክርስቶስ ምሳሌዎች የሚለው ኢንትሮዳክሽን ጋር 9 ኤፒሶዶችን ተጠቅላላ ወደ እናንተ አድርሻለሁ። ተመልሳችሁ ብታዩአቸው በብዙ የሚጠቅሟችሁ በእውነት መንፈሳችሁን የሚያጠነክሩ ከእግዚአብሔር ጋር ያላችሁን ህብረት በደንብ የሚያስተካክሉ በክርስቶስ ኢየሱስ ኮቴ እንድትራመዱ የሚረዱ መልእክቶች ናቸው። ተመልሳችሁ እንድታዩአቸው በጣም ጋብዛችኋለሁ ማለት ነው። በእነዚህ መልእክቶች ውስጥ ዋናው ሴንትራል ቲም የጌታችን የኢየሱስ ክርስቶስ እንዲሁም ከዛ በኋላ የሐዋርያት ሁሉ የጳውሎስ ዋና ሴንትራል ቲምስ ዋና ሴንትራል ሐሳብ የእግዚአብሔር መንግስት እንደነበረች ነግሬያቸዋለሁ ማለት ነው። ባለፉት ክፍሎች የዘሪው ምሳሌን ደግሞ ከዛ በኋላ ፓራላል የሆነ ተመሳሳይ ሐሳብ ያላቸውን ሁለት ጥንድ የሆኑ መልእክቶችን ምሳሌ የስንዴውና የእንክርዳዱ ምሳሌ በባህር ውስጥ የተጣለችው ከሁሉም የሰበሰበች መረብ ጋር አንድ አይነት የሆነ ሐሳብ እንዳለው ወይም ደግሞ በመጨረሻው ጊዜ መተው አጫጆች ወይ ደግሞ ከመረብ ውስጥ የሚለዩበት ጊዜ እንደሚመጣ እሱን አሳይቻቸዋለሁ ወይም ደግሞ ፍርድ እንዳለ ማለት ነው። ከዛ በተጨማሪ በመካከል ላይ የስናፍጫ ቅንጣትና በ3 መስፈሪያ ዱቄት ውስጥ የተሸሸገው እርሾ ይሄ ደግሞ የእግዚአብሔር መንግስትን ያለማንም ከልካይነት የማደግ ማንነት ለማሳየት እዛ ውስጥ እግዚአብሔር ረድቶኝ አስተምሬያለሁ። ደግሞ ከዛም በኋላ በእርሻ ውስጥ የተሰወረው መዝገብ እና ዋጋው እጅግ ውድ የሆነው ዕንቁ የእግዚአብሔር መንግስትን ፕሪሺየስነስ እንዴት የትኛውም ዋጋ ሊከፈልላት የሚገባ በዚህ ምድር ላይ የትኛውንም ነገር አይተን የራሳችን ልናደርገው የሚገባ እንደሆነ የእግዚአብሔር መንግስት ለጊዜው የምናልፍበት መከራ ልንገባበት ካለው ክብር ጋር በፍጹም የሚወዳደር የሚነጻጸር እንዳልሆነ ለማሳየት ወደ እናንተ አድርሻቸዋለሁ ማለት ነው። በመጨረሻም 8ኛው ምሳሌ እንደ ማሰሪያ የሆነ ይህን ሁሉ ገባችሁ ወይ ብሎ ጌታ ኢየሱስ ከጠየቃቸው በኋላ አዎን የሚል መልስ ስለሰጡት ስለዚህ ብሎ ይሄ ከገባችሁ የመንግስተ ሰማያት ጻፊ ሆናችኋል። ስለዚህ ከአዲሱና ከአሮጌው መዝገብ የሰበሰባችሁ ባለቤትን መምሰል አለባችሁ። በአሮጌው ኪዳን ብቻ በአሮጌው አቁማዳ በአሮጌው የወይን ጠጅ አይነት ምልልስ የምትመላለሱ መሆን የለባችሁም። ስለዚህ የብሉይ ኪዳንና የአዲስ ኪዳን ሐሳብ የእግዚአብሔር መንግስትን ዋና ሐሳብ አሁን የነገርኳችሁን ነገር ይዛችሁ ያስተማርኳችሁ ከገባችሁ እሱን ደግሞ የተማራችሁ ደግሞ የምታስተምሩ እንድትሆኑ ያስፈልጋችኋል ብሎ ሲናገራቸው ያም ለኛ ዛሬ እንዴት አፕሊካብል እንደሆነ ለመናገር ሞክሬያለሁ ማለት ነው። እግዚአብሔር ረድቶኝ ባለፈው ክፍል ውስጥ እንዳልኳችሁ ዋናው ሴንትራል ቲም የጌታ ኢየሱስ ዋና ሴንትራል ቲም ዋና መካከለኛ የሆነ መልእክቱ የእግዚአብሔር መንግስት እንደነበረ ለዚሁ መጥቻለሁ እያለ በተደጋጋሚ እንደተናገረ ነግሬያቸዋለሁ። ስለዚህ ከዚህ በፊት ያቀረብኩላችሁ እነዚህ ምሳሌዎች የመንግስቱን ባህሪ የሚያሳዩ ምሳሌዎች ናቸው ማለት ነው። መጀመሪያ የኢየሱስ ክርስቶስ ምሳሌዎች የሚለው መግቢያ ላይ ሳወራላችሁ ታስታውሱ ከሆነ በእነዚህ ምሳሌዎች ውስጥ 3 ነገሮችን ጌታ ኢየሱስ በዋነኛነት አድሬስ ማድረግ የፈለገ ይመስላል ብያቸዋለሁ። አንደኛው የእግዚአብሔር መንግስት ባህሪ ምን ይመስላል የሚለውን ነው። ሁለተኛው የመንግስቱ ባለቤት ወይም ደግሞ ራሱ እግዚአብሔር ምን አይነት ካራክተር አለው ወይም ደግሞ ምን አይነት ባህሪ አለው ምን አይነት አትሪቢዩት አለው የሚለው እንድናይ ነው። ሶስተኛው ደግሞ በዚህ መንግስት ውስጥ ነዋሪ የሆኑ እዚህ መንግስት ውስጥ እግዚአብሔር ረድቷቸው የተቀላቀሉ ሰዎች የሚመላለሱበት ምልልስ ምን መምሰል አለበት የሚለውን የሚያሳይ ሐሳብ እንዳለው ነግሬያቸዋለሁ። ከዚህ በፊት ያቀረብኩላችሁ በሙሉ በእውነት ተመልሳችሁ ብታያችሁ በብዙ ትጠቀማላችሁ። እነሱ የመንግስቱን ባህሪ የሚናገሩ ናቸው። ቅድም እንደነገርኳችሁ መስፋቱን ደግሞ በውስጡ የተቀላቀለ ማንነት ያለባቸው መጨረሻ ላይ የሚጠራ ነገር እንዳለው እሱ ብቻ ደግሞ አይደለም ምን ያክል ዋጋ ውድ እንደሆነ
አሰራሩ ምን እንደሚመስል ምናምን የመንግስቱ ባህሪ በዛ ውስጥ ትመለከታላችሁ። ይሄኛው ደግሞ ዛሬ ይዤላችሁ የመጣሁት ከማቴዎስ 13 አለፍ ብለን ደግሞ ዛሬ ማቴዎስ 18 ላይ የሚገኝ ሐሳብን ነው። ይህም ደግሞ አሁንም መንግስተ ሰማያት ብሎ ይሄንኑ ምሳሌ ጌታ ኢየሱስ ይጀምራል። ከዚህ በኋላ ያለው ደግሞ በዚህ መንግስት ውስጥ የሚመላለሱ የሚኖሩ ሰዎች ዜጎች ባህሪያቸው ምን መምሰል እንዳለበት ምልልሳቸው ምን መምሰል እንዳለበት ለማሳየት የተጠቀሱ በጌታ ኢየሱስ የተሰጡ ምሳሌዎች ናቸው ማለት ነው። ይሄኛው ምህረትን ለማሳየት ወይም ደግሞ ይቅርታ ማድረግ ያልቻለውን ያንን ባሪያ ለማሳየት የተጠቀሰ ምሳሌ ነው። ይሄ ማቴዎስ 18 ላይ ይገኛል። በጠቅላላ ምዕራፉ የሚያወራው በመንግስተ ሰማያት ከሁሉ የሚበልጥ ማን ነው የሚል ጥያቄን በማንሳት ነው ደቀ መዛሙርቱ የሚጀምሩት። አድሬስ የሚደረገው ይሄም ምሳሌ ልክ በባህር ውስጥ እንደተጣለችው መረብ ደግሞ እሱም ብቻ አይደለም፣ የስንዴውና የእንክርዳዱ ምሳሌ ላይ እንደነገርኳቸው ያለፉት ምሳሌዎች ላይ በሙሉ እንደነገርኳቸው ኦዲየንሱ በዚህም ክፍል ላይ ዲሳይፕሎቹ ናቸው፣ ደቀ መዛሙርቱ ናቸው ማለት። ስለዚህ ደቀ መዛሙርቱን ከተመለከተ የተከተሉትን ከተመለከተ ዛሬ እኛን ይመለከታል ማለት ነው ይላል። በመንግስተ ሰማያት ከሁሉ የሚበልጠው ማን ነው የሚለውን ሐሳብ ያቀርቡና ከሁላችሁ ታናሽ የሆነው ነው፣ ከሁላችሁ የበታች የሆነው፣ ከሁላችሁ ወደኋላ ራሱን ያደረገው ትሁት የሆነው ቅን የሆነው እሱ በመንግስተ ሰማያት ከሁሉ የሚበልጥ ነው፣ እንደ ሕፃን የሆነ ራሱን ዝቅ ያደረገ እሱ ነው ብሎ ይነግራቸዋል። በዚህ ንግግር መካከል ይሄዱና አንድ ነገርን ያወራላቸዋል ማለት ነው። ይሄው ምንድነው? ወንድምህ ቢበድልህ ብሎ ሄደ አንተና እሱ ተነጋገሩ በመጀመሪያ። ከዛ በኋላ እምቢ ካለ 2-3 ምስክር ይዘህ ሄደህ ነገሩን ለመፍታት ሞክር። አሁንም እምቢ ካለ ወደ ቤተክርስቲያን ሄድና ነገሩን ሰደው። በዛም እምቢ ካለ በቃ እንዳረመኔና እንደቀራጭ ሆነ ብሎ ጌታ ኢየሱስ ንግግር ይናገራል ማለት ነው። በዚህ ንግግር ውስጥ በምድር የምታስሩት ሁሉ የታሰረ ደግሞ በሰማይ የታሰረ ይሆናል፣ በምድር የምትፈቱት በሰማይ የተፈታ ይሆናል የሚል ሐሳብን ይነግራቸዋል። እኛ ብዙ ጊዜ እንደምንጠቀመው ለመንፈሳዊ ውጊያ ብቻ የሚያገለግል ሐሳብ አይደለም። ይህ ሐሳብ እዚህ ቦታ ላይ ወደ ላይም ወደ ታችም ስትመለከቱ ስለ ይቅርታ ነው የሚያወራው። ከወንድም ጋር ስለመስማማት፣ በተስማማ ሁኔታ ውስጥ በጉባኤ መካከል ስለመገኘት ነው የሚናገረው ከላይ እንደነገርኳቸው አሁን። ስለዚህ ይህ ሊስማማ ያልፈለገው ልጅ በቤተክርስቲያን በዛን ጊዜ ባሉ የቤተክርስቲያን መዋቅር ውስጥ ባሉ ሰዎች ባይንድ እንዲደረጉ የእነዚህ ሐዋርያት የሚሰጣቸው ኦቶሪቲ ነው። በቃ የታሰረ ወይም ደግሞ እንደምናምንቴ እንዳረመን የተቆጠረ ፕሮክሌም የተደረገበት እንዲሆን ደግሞ በይቅርታ ቢሆን የተፈታ የተስማማ የጉባኤው አካል የሆነ ብልት እንዲሆን የማረግ ስልጣን የማረግ ኦቶሪቲ እድል እጃችሁ ላይ ያላችሁ የሚለውን ሐሳብ ወደ ላይም ወደ ታችም ሄዳችሁ ብታዩት የሚያሳይ ነው ማለት። የተፈታ ከሆነና የተስማማ ጉባኤ መካከል እኔ ራሴ ይገኛል ብሎ ይናገራል ማለት ነው። ይህንኑ ሐሳብ ሌላ ቦታ ላይ እዚሁ ወንጌል ላይ መባህን ይዘህ ወደ እግዚአብሔር ወደ መሰዊያው ከመጣህና ወንድም ላይ አንዳች ነገር እንዳለ ካሰብ ቁጭ አድርገህ ከወርሺፑ በፊት ከአገልግሎት በፊት ከስብከት ከዝማሬ ምናምን በፊት ሄደህ ወንድም ጋር ተስማምተና ያለበለዚያ የምታረገው አክት it's just hypocrisy ነው የሚሆነው ወይም ደግሞ ግብዝነት ነው የሚሆነው ብሎ ጌታ ኢየሱስ ያስተምር እንመለከታለን። ልክ እንዲሁ መጀመሪያ ከወንድም ጋር ተስማማ የሚለውን ሐሳብ ያቀርባል። እዚህ ላይ ሲናገር ባላቸው ልምድ በሁለትና በሶስት ነገር ይጸናል በእነሱ ሁኔታ። በዛን ጊዜ ጴጥሮስ ትንሽ ግራ የተጋባ ይመስላል እና ቁጥር 21 ላይ እንደዚህ ብሎ ይጠይቃል። ስንት ጊዜ ይቅር ልበለው? 7 ጊዜ ነውን ብሎ ጥያቄ ያቀርባል። ነው 7 ጊዜ ብቻ አይደለም፣ ነገር ግን 77 ጊዜ ነው ብሎ አሁን የመጣችውን የእግዚአብሔር መንግስት እግዚአብሔር ለኛ ለህዝቡ ያመጣውን የገለጠውን ይቅርታ ልክ አልቲሜት የሆነ ሊሚትለስ ኢንፋይናይት የሆነ በጣም ገደብ አልባ የሆነ ይቅርታን ለመግለጥ በሚመስል መልኩ ጌታ ኢየሱስ ለጴጥሮስ እንዲሁም አብረውት ላሉ ደቀ መዛሙርት 7 ጊዜ ብቻ አይደለም፣ ነገር ግን 7 ጊዜ 70 ነው እንጂ ይሄም ማለት 490 ጊዜ ማለት አይደለም። አንካውንትለስ ታይምስ ኢንፋይናይት ታይምስ በቃ ልብህ እስከ መጨረሻው ሰፊ ይሁን። በወንድም ላይ አንዳች ለመያዝ ምንም አይነት የሆነ የተደበቀ ቦታ አይኖረው የሚል ሐሳብን ለማሳየት እየተናገረ ይሆናል ማለት ነው። እዚህ ቦታ ላይ እንደዚህ ብሎ ይላል። ስለዚህ መንግስተ ሰማያት ይላል። አያችሁ እስካሁን እንደመጣ ነው ሁሉ አሁንም ሴንትራል ቲሙ መንግስተ ሰማያት ሆኖ ይታያል ማለት። ስለዚህ መንግስተ ሰማያት ባሮቹን ሊቆጣጠር የወደደን ንጉስ ትመስላለች። መቆጣጠርም በጀመረ ጊዜ እልፍ መክሊት ዕዳ ያለበትን አንድ ሰው ወደ እርሱ
አመጡ። የሚከፍለው ቢያጣ እርሱና ሚስቱ ልጆቹም ያለውም ሁሉ እንዲሸጥና ዕዳው እንዲከፈል ጌታው አዘዘ። ስለዚህ ባሪያው ወድቆ ሰገደለትና ጌታ ሆይ ታገሰኝ፣ ሁሉንም እከፍልሃለሁ አለው። የዚያም ባሪያ ጌታ አዘነለትና ለቀቀው፣ ዕዳውንም ተወለት። ነገር ግን ያ ባሪያ ወጥቶ ከባሮቹ 100 ዲናር ዕዳ ያለበትን አንዱን አገኘና ዕዳህን ክፈለኝ ብሎ ያዘናነቀው። ስለዚህ ባሪያው ወድቆ ታገሰኝ፣ ሁሉንም እከፍልሃለሁ ብሎ ለመነው። እርሱም አልወደደም፣ ግን ሄዶ ዕዳውን እስኪከፍል ድረስ በወህኒ አኖረው። ባልንጀሮቹ የሆኑ ባሮችም ያደረገውን አይተው እጅግ አዘኑ። መጥተውም የሆነውን ሁሉ ለጌታቸው ገለጡ። ከዚያ ወዲያ ጌታው ጠርቶ አንተ ክፉ ባሪያ፣ ስለለመንከኝ ያን ዕዳ ሁሉ ተውኩልህ። እኔ እንደማርኩ ባልንጀራ የሆነውን ያን ባሪያ ልትምረው ለአንተ ሳይገባምን አለው። ጌታውም ተቆጣና ዕዳውን ሁሉ እስኪከፍለው ድረስ ለሚሰቃዩት አሳልፎ ሰጠው። ከእናንተ እያንዳንዱ ወንድሙን ከልቡ ይቅር ካላለ እንዲሁ ደግሞ የሰማዩ አባቴ ያደርግባችኋል ይላል ማለት ነው። ሰው እንደነገርኳችሁ ከዚህ በፊት የነበሩ ምሳሌዎች የመንግስቱ ባህሪ ላይ ፎከስ ያደረጉ ናቸው። እዚህ ቦታ ላይ ግን ያለው በመንግስቱ ውስጥ ያሉ ዜጎች ሊመላለሱ ስለሚገባበት ካራክተር ዲሲፕሊን የሚናገር ነገር አለው ማለት ነው። እዚህ ቦታ ላይ የጴጥሮስ ጥያቄን ቤዝ አድርጎ ጌታ ኢየሱስ እየሰጠ ባለው ማብራሪያ ውስጥ መንግስተ ሰማያት ባሮቹን ሊቆጣጠር የወደደ ንጉስን ትመስላለች ብሎ እግዚአብሔር በመንግስቱ ውስጥ ሊመላለሱ የሚፈልጉ መንግስቱን የተቀላቀሉ በመንግስቱ ውስጥ የእግዚአብሔር ዜጋ ነኝ ብለው የእግዚአብሔር ቤተሰብ ነኝ ብለው የገቡ ሰዎች እንዴት ሊመላለሱ እንደሚገባ ያሳያል ማለት ነው። ይህ ሪሌሽንሺፕ እኛና ንጉስ ወይም ደግሞ የመንግስቱ ባለቤትና እኛ የመንግስቱ ዜጎች ያለን ሪሌሽንሺፕ በይቅርታና በምህረት ላይ የተመሰረተ እንደሆነ ይናገራሉ። ወደ እግዚአብሔር መንግስት ጆይን ለማድረግ ለመግባት የሚያስችል በእግዚአብሔር ፊት ለመቆም የሚያስችል ምንም አይነት ብቃት ያለው አንድም ሰው እንደሌለ ሁላችንም እናውቃለን ማለት ነው። ይሄውም ልክ ኢሳይያስ እንዳለው ጽድቃችን የመርገም ጨርቅ ነው። ከዚህ በፊት በብሉይ ኪዳን ሕግ የተሰጣቸው ሰዎች ሞክረው ቧጠው ያልደረሱበት የእግዚአብሔር ጽድቅ የማይደረስበት የእግዚአብሔር ጽድቅ እንደሆነ እናውቃለን ማለት ነው። ኤፌሶን 2 ላይ እንደሚናገረው በምሕረቱ ባለጠጋ ስለሆነ ከወደድን ከታላቅ ፍቅሩ የተነሳ ብቻ እንዲሁ በነፃ ድነናል፣ ማንም እንዳይመካ ከስራ አይደለም ተብሎ የተነገረ ነው ማለት ነው። እዚህ ቦታ ላይ ባሪያዎቹን ሲቆጣጠር አንድ ዕዳ ያለበት ባሪያ ይመጣል ማለት ነው። ያለበት ዕዳ እጅግ ከፍተኛ እንደሆነ እልፍ ነው የሚለው እዚህ ቦታ ላይ ሲናገር እልፍ መክሊት ዕዳ ያለበትን አንድ ሰው ጠሩ ማለት ነው። መጣ እሱ ሰውዬ። ከዛ በኋላ ለምን ደግሞ አትከፍለው ሲባል በቃ ጊዜ ይጠይቃል እንደገና ማለት ነው። የትኛውን ያክል ጊዜ ቢሰጠው የሚከፍለው አይነት ዕዳ እንዳልሆነ ብዙ ማብራሪያዎችን ስትመለከቱ ይናገራሉ ማለት ነው። ወደ 10,000 ታለንት አካባቢ እንደሆነ ብዙ የማብራሪያ ሐሳቦችን ስትመለከቱ ታገኛላችሁ። ይሄው ወደ $3 ቢሊዮን አካባቢ የሚገመት ዕዳ የነበረበት ባሪያ ነው ብለው ይላሉ ማለት ነው። ይህ ባሪያ እሱ ራሱ ልጆቹ፣ ሚስቱ ሁሉ ተሽጠው ዕዳው እንዲከፈል፣ ይሄም ዕዳውን አይከፍልም ግን ዕዳው እንዲከፈል ጌታው ያዛል። ነገር ግን ያ ጌታ ሩሩ ነበርና ልቡ ራርቶለት ይህም ባሪያ ይቅርታ ያደርግለታል ማለት ነው። ጊዜ ስጠኝ ብሎ ነው የጠየቀው እሱ። ነገር ግን ይህ ጌታው ሩሩ ነበርና ከሱ ጥያቄ አልፎ ጊዜ ሳይሆን ምህረት ያደርግለታል፣ ያለበትን ዕዳ በሙሉ ይሰርዝለታል ማለት ነው። ልክ እንዲሁ እኛ በክርስቶስ ኢየሱስ በማመን ዕዳችን ሁሉ ተሰርዞልናል። ከአዳም ጀምሮ ያለው የሰው ዘር የሰራው ገና ወደፊት የሚሰራው አሁን እየሰራ ነው ያለው ኃጢአት በሙሉ በክርስቶስ ኢየሱስ ደም የታጠበ ሆነ ማለት ነው። ልክ መጥምቁ ዮሐንስ እንዳለ የዓለምን ሁሉ ኃጢአት የሚያስወግድ እግዚአብሔር ብሎ እንዳለ በሱ በማመን በደሙ በመታጠብ በእውነት በመንፈስ ቅዱስ ሳንክቲፋይ በመደረግ እግዚአብሔርን በመምሰል ህይወት የምንመላለስ ኃጢአት በደላችን በሙሉ የተተወልን እንዳለፈው ውሃ እግዚአብሔር ይረሳልን። የትኛውም ጊዜ ቢሰጠን የትኛውንም ዋጋ ብንከፍል ልንከፍለው የማንችለው ዕዳ እግዚአብሔር እንዲሁ የተወልን ያ ጌታው ለባሪያው እንዳደረገው የተደረገልን ሰዎች ምህረት የተደረገልን ሳይገባን የተማርን ጠላቶች ሳለን ይቅርታ ያደረገልን የሞተልን የወደደን ሆነን እኛ እንገኛለን። ስለዚህ ባሪያዎቹ ብሎ የሚለው በመንግስቱ ውስጥ የሚኖሩ የሚመላለሱ እኔና እናንተን ደቀ መዛሙርቱን የሚያሳይ የሚወክል ነገር ነው ማለት ነው። ጌታው ደግሞ ራሱ እግዚአብሔር ምህረት አድራጊው እንደሆነ በዚህ ውስጥ እንድትመለከቱ በጣም አሳስባቸዋለሁ። የተተወለት ይህ ሰው አሁን እንዳልኳችሁ በጣም ከፍተኛ እልፍ መክሊት እንደሆነ ታያላችሁ። ልጆቹ እሱ የፈለገው ነገር ተሽጦ ሊከፍለው የሚችለው አይነት አይደለም። ልክ እንዲሁ እኛ ወደ እግዚአብሔር በየትኛው አይነት ሁኔታ በየትኛውም ጽድቅ ስራችን እንደርስ የምንችል ሰዎች አለን።
ምክንያቱም መጽሐፍ ሲናገር በፊት ለፊቱ የሚቆሙ መላእክትን እንኳን ኃጢአት ሰርተው የማያውቁ መላእክትን እንኳን ስንፍና ይከሳቸዋል። በእግዚአብሔር ፊት ለፊት ሊቆም የሚችል በጽድቁ በቅድስናው ፊት ሊቆም የሚችል ማንም ፍጥረት እንደሌለ እንመለከታለን ማለት ነው። ሱራፌሎች እንኳን በክንፎቻቸው ራሳቸውን እየሸፈኑ ቀና እያሉ ቅዱስ እያሉ ተመልሰው ባልተቋረጠ ሁኔታ የሚያመልኩት እጅግ ቅዱስ እጅግ ጻድቅ የሆነ አምላክ ነው። ግን በምሕረቱ ባለጠጋ ስለሆነ እንዲሁ በወደደን በታላቅ ፍቅሩ ከክርስቶስ ጋር ሕይወትን ሰጠን፣ ማረን። ጊዜ ሳይሆን የምንሞክርበት ጊዜ ሳይሆን ይቅርታን አደረገልን ማለት ነው። ሰው በዚህ ሁኔታ እንዲህ አይነት ርኅራኄን ከጌታው ያገኘው ይህ ባሪያ ተለቆ ከወጣ በኋላ እሱ ደግሞ በደረጃው ያበደረውን ሌላ ሰው ያገኛል ማለት ነው። እዚህ ቦታ ላይ እንደሚናገረው 100 ዲናር ብቻ ነው ያለበት። ቅድም ባልኳችሁ ሪቪዎች ወይም ደግሞ ሌሎች ማብራሪያዎችን ስትመለከቱ ይህ ከዛኛው $3 ቢሊዮን አንፃር ወደ $5000 አካባቢ የሚገመት ነው ብለው ይላሉ ማለት ነው። ይሄኛው ባሪያ ይሄኛው ሰውዬ ከሱ አነስ ያለውን ያበደረው ሰው ሲያገኘው ግን ጌታው ያደረገለትን ምሕረት ፈጽሞ የረሳ ይሄኛውን ያገኘውን ሰው ልክ እሱ ቀድሞ ጌታውን እባክህ ጊዜ ስጠኝ ብሎ የጠየቀውን አይነት ጥያቄ ሲጠይቀው ለመራራትና ይቅር ለማለት ያልተዘጋጀ ፐርሶናሊቲ የነበረው ሰው ሆኖ ትመለከቱታላችሁ። ሰው እባክህ ጊዜ ስጠኝ ብሎ ሲጠይቀው ታገሰኝ ሁሉንም እከፍልሃለሁ ብሎ ለመነው። እርሱም አልወደደም፣ ግን ሄዶ ዳውን እስኪከፍል ድረስ በወህኒ ያኖረው ብሎ ይናገራል ማለት ነው። ማለት ያኛው ጌታው ርኅራኄ ያደረገለት እልፍ የሆነ መክሊት ተትቶለት እንደመጣ በመዘንጋት ባለማስተዋል 100 ዲናር ያበደረውን ይሄኛውን ባልንጀራውን ይቅር ለማለት ይህን ባሪያውን በተደረገለት ማንነት በዛ ብዙ በተደረገለት እና ብዙ በሚጠበቅበት ማንነት ይችን ትንሿን ነገር መተው የሚችል ሳይሆን ታዩታላችሁ ማለት ነው። ልክ እንዲሁ እኛ በዚህ ልክ በክርስቶስ ኢየሱስ የመስቀል ስራ ዋጋ ከፍሎ ራሱ እግዚአብሔር የእግዚአብሔር ልጆች ወራሾች በእግዚአብሔር ፊት የምንገኝ ሰዎች ካደረገን በኋላ ዛሬ ወንድምና እህቶቻችንን በጥቃቅን በጣም በአነስተኛ ነገር በቃ ትኩር ብላየችኝ ብለን አብረናት ላለመሆን ምናኮርፍ ምንዘጋ እሱ ባለበት ጉባኤ እኔ አልገኝም እሷ ካለች እዛ አልቀላቀልም ምናምን እያለን ልባችንን መስበር ማንችል በጣም ጠንካራ ልብ ያለን ሆነን እንታያለን። ግን የተተወልን እልፍ መክሊት ነው። አሁን እኛ መተው ያልቻልነው 100 ዲናር ነው። 100 ዲናርም አይደለም ከዛም በታች የሆነ እንደሆነ እንመለክ። ስለዚህ በዚህ መንግስት ውስጥ የሚመላለሱ ሰዎችና ዜጎች የዚህ መንግስት ባለቤት ወይም ደግሞ የዚህ መንግስት ጌታ ብዙ ምሕረት እንዳደረገላቸው እልፍ መክሊት እንደተወላቸው በማሰብ ለባልንጀሮቻቸው ለወንድሞቻቸው ምሕረትን የሚያደርጉ አንኮንዲሽናሊ ልክ ለጴጥሮስ ጌታ ኢየሱስ እንደመለሰው 7 ጊዜ 7 አንሊሚትድ ኢንፋይናይት በሆነ ሁኔታ ይቅርታን የሚያደርጉ ወንድማቸውን ገንዘብ የሚያደርጉ መሆን ይኖርባቸዋል የሚል የመጨረሻ መደምደሚያን እዚህ ቦታ ላይ ይናገራል። ያለበለዚያ ግን ይህንን እንዳደረገ ያ ባሪያ ተሰማ። ስለዚህ ጌታው እንደገና አስጠራው ይላል። የዛ ጌታ አገልጋዮች የነበሩ ሰዎች ነገሩት ኬዙን። በጣም ዲስአፖይንትድ ሆነ። ጠራውና አንተ ክፉ ባሪያ እኔ ምሕረት አድርጌልህ እኔ ያን ሁሉ እልፍ መክሊት ትችላለህ፣ እንዴት አንተ ለወንድምህ ተመሳሳይ ነገር ማድረግ ይከብዳል ብሎ ወደ ወህኒ አስገባው። ጌታው ተቆጣና ዕዳውን ሁሉ እስኪከፍለው ድረስ ለሚያሰቃዩት አሳልፎ ሰጠው ብሎ ይናገራል ማለት ነው። እዚህ ቦታ ላይ እንድታውቁ የምፈልገው አንደኛ ኦዲየንሶቹ ደቀ መዛሙርቱ ናቸው። እኛን የሚመለከተ ነው። ጌታ ኢየሱስን ስትጸልዩ ብሎ እንዲህ አለ፣ የበደሉንን ይቅር እንደምንል ኮንዲሽናል ነው። አያቸው፣ የበደሉንን ይቅር እንደምንል በደላችንን ይቅር በለን። በተራራው ስብከት ውስጥ ማቴዎስ ወንጌል ምዕራፍ 6 ላይ ይህንኑ ሐሳብ ሲናገር የበደሉንን ይቅር እንደምንል በደላችንን ይቅር በለን ብላችሁ ጸልዩ ብሎ ጌታ ኢየሱስ ያስተምራል። እዛው ላይ ቁጥር 14 ላይ እንደዚህ ይላል፣ ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችሁ እናንተን ደግሞ ይቅር ይላችኋል። ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁም ኃጢአታችሁን ይቅር አይላችሁም ብሎ ይናገራል። ማለት ልክ ቅድም እንዳልኳቸው መባን ከማቅረብ አገልግሎት ከማገልገል ስብከት ከመስበክ ከመጾም ከመጸለይ ከመዘመር በፊት የትኛውንም አገልግሎት እግዚአብሔር ብታገለግል ልቡ በዛ ሐሴት አያደርግ። ነገር ግን ከወንድም ጋር ባለህ ህብረት ከወንድም ጋር በፍቅር በመንቀሳቀስህ
እግዚአብሔር ያደረገልህን በማሰብ ለወንድምህ እንደዛው በማድረግህ በዛ እግዚአብሔር እጅግ ደስ የሚሰኝ እንደሆነ ትመለከታለህ። ስለዚህ ቀድመህ ከአገልግሎት በፊት ሂድና ከወንድምህ ጋር ተስማማ፣ ለወንድምህ ምህረት አድርግ፣ የበደለህ ከሆነ ይቅርታ አድርግለት፣ በድለው ከሆነ ይቅርታ ጠይቀው፣ ተስማማ፣ ብቻ ገንዘብ አድርገው ብሎ ይናገራል። እዚህ ቦታ ላይ ማቴዎስ 18 ላይ ሲጨርስ የሚነግረን ምንድነው? ከዚህ ምሳሌ በኋላ ከእናንተ እያንዳንዱ ወንድሙን ከልቡ ከላይ አይደለም ከልቡ ይቅር ካላለ እንዲሁ ደግሞ የሰማዩ አባቴ ያደርግባቸዋል ብሎ ጌታ ኢየሱስ ጌታው ወይም ደግሞ ልክ በምሳሌ ውስጥ ጌታው ብሎ የጠቀሰው የሰማዩ አባቱ እንደሆነ ይናገራል። ከልቡ የሚለውን ቃል በደንብ እንድትስሉ ይፈልጋል። ለይስሙላ አይደለም፣ ወይም በቃ ይቅርታ አድርጌልሻለሁ ምናምን በሚል ግን ከዚህ በኋላ ካንቺ ጋር ህብረት አላደርግም የሚል አይነት አይደለም። ከልቡ ይቅር የሚል መሆን አለበት ማለት ነው። እዚህ ቦታ ላይ አንድ ነገር ልንገራችሁ። እንዲህ አይነቱን ነገር ልክ ጽድቃችን የመርገም ጨርቅ ነው እንዳልነው የመንፈስን ፍሬ በራሳችን አቅም ማውጣት አንችልም። ይሄ ቸርነት እንደሚለው የመንፈስ ፍሬ ስለሆነ ራሱ መንፈስ ቅዱስ በእኛ ውስጥ የሚገልጠው ማንነት ነው። ስለዚህ እንዲህ አይነት ፐርሰናሊቲ እንዲኖረን ጌታ ኢየሱስ ክርስቶስ በነበረው በዛ ሐሳብ በተመላለሰው በዛ ምልልስ መመላለስ እንድንችል በጣም ባልተቋረጠ ሁኔታ በቃሉ ሙላት ከቃሉ ጋር ህብረት በማድረግ ከመንፈሱ ጋር ህብረት በማድረግ በመንፈስ የሚመራ ማንነት እንዲኖረን ከፍተኛ የሆነ ፌሎሺፕ ከመንፈስ ቅዱስ ጋር ያስፈልጋል። ምክንያቱም ያለኔ ምንም ልታደርጉ አትችሉም ብሎ እንዳለን በዮሐንስ ወንጌል ምዕራፍ 15 ላይ ከግንዱ ጋር የተጣበቀ ሰው ካልሆነ በስተቀር ይሄንን ፍሬ ማፍራት አይችልም። በራሱ አቅም በቃ ይቅር ልበል ምናምን ብሎ ሊል አይችልም። ቢል እንኳን ከላይ የሆነ የአንደበት ብቻ ንግግር ይሆናል ማለት ነው። በልቡ ግን እዚህ ቦታ ላይ እንደተባለው ከልቡ ይቅር ማለት የሚችለው በመንፈስ ቅዱስ ኃይል ብቻ ስለሆነ መሰዊያችሁ እንድታድሱ ከእግዚአብሔር መንፈስ ጋር ህብረት እንድታረጉ በቃሉ ውስጥ መንፈሱ አለና በቃሉ ውስጥ ስልጣኑ አለና የእግዚአብሔር ጸጋ በዛ ውስጥ አለና ቃሉን ዕለት እንድትበሉ ሰው በእንጀራ ብቻ አይኖርም ተብሎ እንደተጻፈ ከእግዚአብሔር አፍ በሚወጣ ቃል ጭምር ነው እንጂ እንደተባለ ይህ ቃል ስልጣን ስላለው ከመንፈሱ ጋር ህብረት እንድታረጉ በዛ አማካኝነት በዚህ ህብረት አማካኝነት ይህ የቸርነት ይህ የምህረት ፍሬ በእናንተ ውስጥ የሚገለጥ እንደሆነ አሳስባችኋለሁ። ሰው ቅድም እንዳልኳችሁ ይህ በመንግስት ውስጥ የሚኖሩ ዜጎች ሊኖራቸው የሚገባ ካራክተር፣ ዲሲፕሊን፣ ባህሪ እንደሆነ ትመለከታላችሁ። ብላክ ኤንድ ዋይት ኮንዲሽናል የሆነ ነገር እዚህ ታያላችሁ። ይኸውም ይቅር ብትሉ ይቅር ትባላላችሁ፣ ይቅር ባትሉ ደግሞ የሰማዩ አባቴ እንዲሁ ይቅር አይላችሁም የሚል ነገርን በማቴዎስ 6 ላይ ደግሞ አሁንም እዚህ በማቴዎስ 18 ላይ በግልጽ ሁኔታ ያስቀምጣል። እንዲህ አይነት ልብን እግዚአብሔር እንዲሰጠን በጣም እጸልያለሁ። ድንጋይ የሆነ ልብ ከኛ እንዲወጣ ደግሞ የስጋ ልብን ንጹህ የሆነ ልብን እግዚአብሔር እንዲሰጠን በጣም እጸልያለሁ። እናንተ መሰዊያችሁ እንድታድሱ በዚህ ፍሬ እንድትመላለሱ አሁን ደጋግሜ ያሳስባችኋለሁ። የጌታ የኢየሱስ ክርስቶስ ምሳሌዎች የሚለውን አሁንም ተመልሳችሁ እንድታዩ አሳስባችኋለሁ። በእውነት ነው የምነግራችሁ። ብዙ ትጠቀሙበታላችሁ፣ ራሳችሁን ትመለከቱበታላችሁ፣ የት ላይ እንደቆማችሁ ታዩበታላችሁና ደጋግማችሁ እንድታዩት አሳስባችኋለሁ። ለዚህ ቻናል አዲስ ከሆናችሁ ይህ አገልግሎት ብዙዎች ጋር እንዲደርስ ሰብስክራይብ እንድታደርጉ አሳስባችኋለሁ። ደግሞ ለወዳጆቻችሁ ይህ መልእክት እናንተን ከጠቀመ እነሱንም ይጠቅማልና ሼር እንድታደርጉ እንድታጋሩት አሳስባችኋለሁ። በቀጣዩ ምሳሌ ወደ እናንተ እመጣለሁ። ጌታ ኢየሱስ ይባርካችሁ። ተባረኩ። በውሸት ከተማ እውነት እንግዳ ነው መስሎ ሳጉረሉ የሚያውቀው ነው